ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስለኝ። ሰላም ቤተሰብ እንዴት ናችሁ? ዛሬ ግን የእውነት በጣም አዝኜን የመጣሁት በጣም አዝኛለሁ። የእውነት ቲክቶክ ላይ ዞር ዞር ስል አንድ አሳዛኝ መረጃ አየሁና አርቲስቱን በጣም አውቀዋለሁኝ፣ እሷንም አውቃታለሁ። አንዷለም ጎሳ ይባላልና የኦሮምኛ ዘፈን አቀንቃኝ ነው። እጅግ በጣም ተወዳጅ የሆነ አቀንቃኝ ነው። በጣም ደስ የሚል በጣም የሚወደድ ዘፈን ይዘፍናል ልጁ ማለት። እኔ ብዙ ጊዜ ኦሮምኛ አልሰማም፣ ግን ኦሮምኛ ዘፈን አዳምጣለሁና ልጁን በጣም 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 ነው የማዳምጠው። በተለይ የሆነ ተማርክ ያለው የሚለው ተረትቻለሁ ተማርክ ያለው የሚለው ዘፈኑ ላይ በጣም ነበር የሚመቸኝ ማለት። በጣም በተደጋጋሚ ነበር የምሰማው እና አሁን ግን ሚስቱ ሞተች የሚል ዜና አየሁኝና እጅግ በጣም ነው ያዘንኩት። እውነት ለመናገር በጣም እኔ እንጃ። በእርግጥ በሀገራችን ላይ በየቦታው ሞት አለ፣ ህፃናት መደፈር፣ የህፃናት መሞት እንዲሁም ያዛውንቶች ወጣቶች ብዙ በቃ አለ ብዙ የሞት ዜናዎችን በተለያዩ አጋጣሚ እንሰማለን እና እች ልጅ ደግሞ ገና ወጣት ናት። ብዙ መስራት ያሰበች ልጅ ናት። ብዙ መስራት የምትችል ልጅ ናት። በዛ ላይ ሞዴል ናት አሉ። የእውነት በጣም ነው ያሳዘነኝ። ለዚህ ነው ምን ቆንጆ ቢሆኑ ምን ባለሀብት ቢሆኑ ምን ዝነኛ ቢሆኑ ሞት እኩል ያደርገናል። እውነት ለመናገር ዛሬ ላይ በገንዘብ እርስ በርስ የምንገዳደል አጓዳኞቻችንን አሳልፈን የምንሰጥ ክፉ ስራን የምንሰራ የመጥፎ የሰይጣን ስራን የምናሳካ የእውነት ለዚህ ነው በቃ እቺ ናት ህይወት ማለት። ምክንያቱም አንድ ቀን እግዚአብሔር የመጣ ጊዜ ጠራርጎ ይወስደናል። ከዛ ድሃውም ሀብታሙም ሁሉም እኩል ነው። በቃ ሁሉም አንድ ክንድ መሬት ላይ ነው የሚያርፈውና እውነት በጣም ነው ያዘንኩት። ምክንያቱም እኔ እንጃ እቺ ልጅ በጣም ነው ደግሞ በጣም ቆንጆ ናት። በጣም ነው የምታሳዝነው የምታሳሳው እና ሳያት ልጅቷን በቃ ይሁን በጣም ከባድ ሀዘን ነው የተሰማኝ። ለምን እኔ ማላቃት እንደዚህ ከሆንኩኝ ቤተሰቧስ እንዴት ይሆን እናቷስ አባቷስ? እች ልጅ እኮ ሆኜ በጣም ብዙ ህልም ይኖራል። በጣም ብዙ የምታሳካው ህይወት ይኖራል እና ግን እንደዚህ ባጭር ቀረት ስትል በጣም ያሳዝናል። እንግዲህ ወንድማችን የእውነት ምን ቃል እንደሚያጽናናህ አላቅም። እግዚአብሔር ጽናቱን ይስጥህ። በተለይ ደግሞ እናት እንዴት ችለው ይሆን ይሄንን ሀዘን? መሪር ሀዘን ነው እውነት ለመናገርና ወንድሜ እግዚአብሔር ጽናቱን ይስጥህ። ለቤተሰቦቿም ለወዳጆቿም መጽናናትን እመኛለሁ። የእውነት ለዚች ነው እንግዲህ ዘረኝነት፣ እርስ በርስ ጦርነት፣ የምንሰዳደበው የምንገዳደለው ለዚህ ነው። በቃ ህይወት እንደዚህ ናትና እውነት ቤተሰቦቿ፣ ወዳጆቿ፣ አድናቂዎቿ መጽናናትን እመኝላችኋለሁ። የእውነት እኔ እንኳን ልጅቷን ብዙም አላቃትም፣ ግን እሱን በጣም ነበር ማቀው። በጣም እኔ እንጃ ብቻ ግን ከባድ ነው። ህይወት እንደዚህ ናትና እስኪ ለዚች ህይወት አንጠላላ፣ አንገዳደል፣ እርስ በርሳችን እስኪ እንዋደድ። ምክንያቱም ህይወት ቀሪ ናት፣ በቃ አጭር ናት። መቼ እንደምንሄድ አናቅም። ዓለም መቼ እንደምትቀድመን አናቅም እና የኛ መበላላት፣ የኛ መጠላላት፣ መዋቃት፣ ዘረኝነት ምንም ትርጉም የለውም። መሬት እኛ የእሷ ነን እንጂ እሷ የኛ አይደለችም እና በጣም ያሳዝናል።